ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ለጻድቃኔ ማርያም ለደብረ ምጥማቅ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ዛሬ ብቻ ነው። ዛሬ ነገ አይደለም። ዛሬ ትላንት አይደለም። ዛሬ ማለት ዛሬ ኖራችሁ ነገን የምታስተካክሉበት ለነገ መሰረት የምትጥሉበት ቀን ነው። ዛሬን ባመለጣችሁ ቁጥር ነገም ያመልጣችኋል። ሁሌም ህይወት ያመልጣችኋል። በነገራችን ላይ አብዛኛው ሰው እኔ ይገርመኛል፣ ቲክቶክ ላይ ቁጭ ብሎ ሰዓቱን የሚያጠፋ ሰው እንደው በጸሎት ቢያሳልፍ እንደው እንደና አቡነ ተክለ ሃይማኖት ክንፍ እንኳን ባያወጣ ይበቃ ነበር። ቲክቶክ ላይ የሚጠፋ ጊዜ በእውነት ጧትም ማታም እዛ ላይ ቁጭ ብለው ጊዜያቸውን የሚያባክኑ ብዙ ሰዎች አሉ። አንድም በራሳቸው አንድም በክፉ መንፈስ። የሚጠቅማችሁን ተመልከቱ፣ ከዛ ውጭ ያለውን ተውት። በጣም አስቸጋሪ ነው። አሁን እንግዲህ ስለ ቲክቶክ ልንናገር አይደለም፣ ግን ሰይጣን ጊዜያችሁን የሚበላው አንድም በቲክቶክ ነው። ይሄንን እንድታውቁ ነው። እስኪ 3 አመት የት ነው ሰፈሯ? አያት 49 ሰማችሁ አይደል? ጉዱን አመት ከምናምን ያገለግልነው ዮሐንስ የት ሰፈር ነበር? ይሄው እኮ ጎረቤት ነበርን። እኔ እዛ አያት እንደማጠምቃት አታውቅም? አውቃለሁ። ለብሮ ይዛት ማትመጣው የነበረው እንዳትድኑ ትድናለች። አንተ ጋር ከመጣች ልትድነው ፈልግም። ይሄን ሁሉ አዛ ጊዜ አገልግሎት የሁሉ ሰው ሲሰጥ እኔም እዛው ነበርኩኝ። እሷም ታውቃለች። ለምንድን ነው የማታመጣት? አትመጣም። በቃ አልፈልግም፣ እንድትመጣ አልፈልግም። ይሄ ደግሞ ማዕተኛ ነው። አጠገቧ ነበርኩ። ወይን አምባ በማጠምቅበት ሰዓት እዛ ለመምጣት ከአያት የት ነው የምትሳፈረው? ጎሮ። ከጎሮ ቀጥታ ወይን አምባ አይደል? 2 ታክሲ ይዛ የመጣች አገልግሎቱን ታገኝ ነበር። እኔ ሰፈሯ ስመጣ በእግሯ መምጣት እየቻለች እርግፍ አድርጋ ተወች። አስራት ቁጭ። እሺ ሌላ ምን አረካት? በቃ አግብቻታለሁ። ትዳሬ ናት። እንድታገባ እንድትወልድ አልፈልግም። ጉድ እኮ ነው። በነገራችን ላይ ጥቂት የማይባሉ ወንዶችም ሴቶችም ስውር ጋብቻ ከክፉ መናፍስት ጋር ፈጥረው የሚኖሩ ብዙ አሉ። ያ ማለት ምንድነው? ይሄው አይነ ጥላው አግብቻለሁ ይላል ወንዱ ማለት ነው። ወንዶች ላይ ደግሞ ሴቷ ሚስት ነኝ ትላለች። ስውር ጋብቻ ነው። እኔ ሰዎች አያገቡም፣ አይጋቡም፣ አይወልዱም። ታስረው ተጠፍረው ነው የሚኖሩት። እማያቅ ሰው በስጋ እያየ አታገባም አታገቢም ይላሉ። ግን ስውር ጋብቻ ይሄው እንዲህ ተፈጽሞ ይሄንን በስላሴ ስም ካላፋታን በስተቀር ትዳር ለነሱ ከባድ ነው። ገርግራ አይነጥላ ምንድነው የምታረጋት? ከወንዶች ጋር ማጣላት። እሺ ሊያገባት ሲመጡ በቃ ዳገባት አፈርሳለሁ። ወንዶች ታባረራለህ? ምን አድርገህ ነው የምታባረረው? ኃይለኛ ናት፣ ዱርዬ ናት ብሎ ስብላለሁ። ወንዱን ጥርግርግ እያደረግ ትመልሳለህ? ትሳደባለህ? አላከብርም። ወንድየው እሷ ትሳደባለች አታከብረኝም ይላል። አጅሬ እንዲህ እያደረገ በጣም ያሳዝናል። አይነ ጥላ እኮ ጨርሷቸዋል። በጣም እኮ ሳታውቁት ተይዛቸዋል። እናንተ ባትያዙ ልጆቻችሁ፣ እናንተ ባትያዙ የሆነ ነገራችሁ ተይዟል። እሺ ተንበርከክ፣ ምንም አትሰራ። እሺ የዝሙት አጋንንት በምን ገባ? ቪዲዮ ስታይ ነው ያገኘሁት። ያን መናጢ ቪዲዮ። እንደው ስለዚህ ቪዲዮ አንድ ፈረንጆች የሚሉትን ነገር ብቻ ልንገራችሁ። በእኛ ሀገር ስሙ ምንድን ነው? የብልግናው ቪዲዮ ስሙ ምን እንደማታውቁት ሆናላችሁ። ንገሩኝ። የምን ቪዲዮ ነው የሚባለው? የወሲብ ቪዲዮ ይባላል አይደል? አዎ፣ እኔ ሳስተምር የዝሙት ቪዲዮ ነው የምለው።
ፈረንጆቹ እንደኛ አይደለም የሚጠሩት። ልብ ብላችሁ ስሙኝ። ደርቲ ቪዲዮ ይሉታል። ምን አልኳችሁ? ደርቲ ቪዲዮ፣ ቆሻሻ ቪዲዮ ማለት ነው። ያ ማለት ምንድነው? እሱን የሚያይ ቆሻሻ ቪዲዮ ስለሆነ ቆሻሻ ነገር ነው የሚያስበው፣ ቆሻሻ ነገር ነው የሚጠናወተው፣ ቆሻሻ ነገር ነው የሚሰራው። ወይም ደግሞ ያቆሽሸዋል፣ ህሊናውን፣ ልቦናውን፣ ስጋውን፣ ነፍሱን ያቆሽሻል። ቅድስና አይኖርም። ነፍስንም ስጋንም ስለሚያቆሽሽ ፈረንጆቹ ራሳቸው እየሰሩት ከኛ ተሽለው ደርቲ ቪዲዮ እያሉ ነው የሚጠሩት። ስለዚህ ህሊናችሁን፣ ልቦናችሁን፣ ነፍሳችሁን አታቆሽሹ በሱ ቪዲዮ። ከተማችን በእንዲህ አይነት አስማተኞችና በተንኮለኞች ተሞልታለች። ሌላው ቀርቶ የቤት ሰራተኞች ከእንደነዚህ አስማተኞች ጋር እየተገናኙ ጥሩ ቤት እንዲገቡ ጥሩ ቤት፣ ሞቅ ያለ ቤት፣ ፊታቸው ያማረ የደመቀ አልፎም ተርፎ ምናልባት ከፈረንጅ ጋር የተቀላቀለ መልክ ያላቸው እነዛ በሚሄዱበት ጊዜ ጥሩ ልጅ አለች የሚሉ ከዛም በኋላ እዛ ቤት ይገቡና እዛ ቤት ምን ይደረጋል? ታጠናለች ሰራተኛዋ ገንዘብ ቤት እንዳለ ምን እንደሆነ በትርፍ ጊዜ ያለውን ጥናት ታጠናቀቅና ወደ ሄደችበት አስማተኛ እንደገና ወደ ላካት አስማተኛ ትሄድና አስማቱን በደንብ አቀነባብራ ይዘት ትመጣለች። ከዛ በኋላ መታሸት ከሆነ እግር ሽልሽሽ፣ እጅ ሽልሽሽ፣ ወገብ ማሸት ከሆነ ወገብ ሽልሽሽ፣ በዛው እግር ይታሻል፣ እጅ ይታሻል። ከዛ እንቺ የታሸች እንዴ እንደው በጣም እኮ ለሰውነቴ በጣም መንፈሱ ነው አብሮ የሚያሸው። ከዛ ልዩ እንትን ይሰጣታል። መንፈሱ እየገባ ነው ግን እዛ አንድ ወቅት ላይ ራሱ ሄዳ ገንዘቡ ካለበት ቦታ አውጥታ ምን ብላ ቁጭ ታረግላታለች። መንፈሱ ነው ይሄን የሚያደርገው። መንፈሱና ሰራተኛዋ ግንኙነት አላቸው። ሳታቀው ከባንክ ሄዳ አምጥታ አስረክባ ቁጭ ብላ ወደ ቢሮዋ ትሄዳለች። እሱ ያለውን ገንዘብ ስብስብ አድርጋ ፈትለክ ብሬ አለ ብላ ትጠብቃለች። ግን ሄዳ ፈርማ ያወጣችው ራሷ ናት። አንዷ 250 ሺህ ብር እንደዚህ አድርጋ ሰራተኛ ወስዳለች። በሌላ ጊዜ ስታየው ቡኩ 250 ሺህ ከባንኩ ጋር ጠብ፣ ይሄው ፈርመሽ አውጥተሻል፣ በቃ አለቀ። ይሄናል ሰራተኞችም ከአስማተኞች ጋር ያላቸው ግንኙነት እጅግ በጣም ረጅም ነው። እንኳን ይሄ በንግዱ ዓለም እና በተለያየ አይነት ሁኔታ ከዚህ ከመናፍስቱ ጋር ህብረት ፈጥረው ብዙዎችን እያፈዘዙና እያደነገዙ የእርግማን ዘሮች ዲያብሎስን የሚጠቀሙ የዲያብሎስ ልጆች እንዲህ አይነት ዓለም አለ። ይውላችሁ እንዲህ አይነት ሰዎችን በዚህ በክፉ መንፈስ ግፊት ህሊናቸውን እያጭበረበሩ እንዲህ የሚከብሩ ሰዎች አሉ እና በጣም ጥንቃቄ ልናደርግ ይገባል። እዚህ አይተ ብቻ ዝም ብለህ ትሄዳለህ፣ ጸሎት አታድርግ። ነገ እንደሚያፈዝ ልባችንን ከዓለም ማውጣት የሚጠበቅብን ዛሬ ነው። ክርስቲያኖች ዛሬ በዓለ ዕርገቱን እያከበራችሁ ያላችሁ፣ ዛሬ ስለ ዕርገት እየተሰበካችሁ ያላችሁ፣ ዛሬ ስለ የክርስቶስን ዕርገት እያሰባችሁ ያላችሁት ክርስቲያኖች ከዓለም ልባችሁን አውጡት። ልባችንን በሰማይ ከእግዚአብሔር ጋር ማውጣት ይገባናል። ለዚህ እኮ ነው ሐዋርያት ሁሉም ትኩር ብለው ወደ ሰማይ ወደሱ ይመለከቱ ነበር ይላል። ወደ ሰማይ ትኩር ብለው እሱን የሚመለከቱትን ደግሞ መላእክት መጥተው ምን አላቸው? ዳግመኛ ይመጣል ብለው በተስፋ ነገሯቸው ይላል። ተመልከቱት። ዳግመኛ ይመጣል የሚለውን ብቻ እያመላለሱ ይሄን እያጣጣሙ ወደ ቤታቸው እንዲገቡ እኮ ነው። ተመልከቱት። አሁን ልባቸው ከሱ ጋር አብሮ ወጥቷል። መንገዱ ይሄ ነው። ክርስቲያኖች፣ አንድ ክርስቲያን መኖር ያለበት እንዲህ ባለ መንገድ ነው። መውጣት ያለበት ከዓለም አሁን ከዓለም እንውጣ። ከዓለም ካልወጣን በስተቀር ወገኖቼ ዓለም ታስረናለች። አሁን ከዓለም መውጣት ያስፈልጋል። ልባችን፣ ሐሳባችን ከምድር መውጣት ይገባዋል። ሐዋርያው ማነው አፈወርቅ ቅዱስ ዮሐንስ የዕብራውያንን መልእክት ሲተረጉም ምን ብሎ ነው የተረጎመው? በጥምቀት ከዓለም እንወጣለን ነው። ልባችን ከዓለም እናወጣዋለን፣ እናም ከክርስቶስ ጋር አብረን እናስቀምጠዋለን ይላል። በጥምቀት ለነፍሳችን ሰማያዊ ልብስ ይሰጣታል። በጥምቀት ሰማያዊ ጸጋ ይሰጣታል። በጥምቀት ሰማያዊ ስፍራ ይዘጋጅላታል። ከዚያን ጊዜ ጀምሮ ከተጠመቅንበት ጊዜ ጀምሮ ማዕረጋችን ከመላእክት እንዳንዱ እንደሆነ ታውቃላችሁ። ከተጠመቅንባት ጊዜ ጀምሮ ስማችን የተመዘገበው በሕይወት መጽሐፍ ላይ እንደሆነ ታውቃላችሁ። በዚህ ምድር ላይ የምንኖር ቢሆንም በዚህ ምድር ላይ ቤት ሰርተን ጎጆ ወጥተን ሚስት አግብተን ልጅ ወልደን የምንኖር ቢሆንም ቅሉ ወገኖቼ መኖሪያችን ግን በሰማይ እንደሆነ ታውቃላችሁ። ይሄንን ልዕልና ይሄንን ክብር እንደማጣት ከባድ ነገር አለ?
እንደማጣት ያለ አስጨናቂ ነገር አለ? ከዚህ ክብር መውረድ ነው የሚያስጨንቀው። እንደ ሀገር መሪ ከተሾመባት ሹመት የሚወርድበት ጊዜ ሲደርስ እንዴት እንደሚጨነቅ ታውቃላችሁ አይደል? የምርጫ ጊዜ ሲቃረብ ሁሉም እንደገና የሚመረጥበትን ስልት እንደገና ስልጣኑን የሚያራዝምበትን መንገድ መፍጠር ይጀምራል አይደል? ቅስቀሳ ይጀምራል። እኛ ግን ማንም የማይሽረን እግዚአብሔር አንድ ጊዜ የሾመን ሹመት እኮ ናት። እቺ ተመልከቱት። ዘስልጣኑ ዲበ መትከፍቱ የሚባለው ስልጣኑ የባህሪ ገንዘቡ የሆነ ይህም አለቅነት በጫንቃው ላይ ነው። ይህም ማለት ገንዘቡ ነው የተባለለት ክርስቶስ በተቀመጠበት ስፍራ ላይ የምንቀመጥኛ እንዲህ ባለ ክብርን ያከበረን እግዚአብሔር ከሱ ጋር አብሮ ይዞን ያደረገው መቀመጫውን ያሳየን። ለዚያ ነው የመጨረሻው መዳረሻችን መቀመጫችን እሱ እንደሆነ ለማሳየት ሁላችንም ከዚያ እንዳንወር ወገኖች። እንደገና እንዴት እንወርዳለን? በዓለም ክፋትና በዓለም እስራት ውስጥ ያለን ሁላችን፣ አሁን ገንዘብ በማሳደድ ውስጥ ያለን፣ አሁን ዓለምን ለመገንባት በጥረት ውስጥ ያለን፣ አሁን ሰርቀን ቀምተን ዓለምን ሙሉ ለማድረግ እየተጋን ያለን ሁላችን መውረድ አይደለም እንደ ክርስቲያኖች? እንደዚህ ከዚህ በላይ መውረድ አለ? መፈጥፈጥ አይደለም እንደ ክርስቲያኖች? ዓለም ከምትሰራው በላይ ግልሙትናና ዝሙት የተገኘብንኛ ዓለም ከምትሰራው በላይ በመተትና በአስማት በሟርትም በወንድሞቻችን ላይ አመጽ እየሰራን ያለ እየበደልን ያለ ክርስቶስን እየበደልን ነው ያለ ሁላችን። ወንድምህን በበደልክ ቀን ክርስቶስ እንደበደልክ ታውቃለህ። ወንድምህን ባስቀየምክ ቀን ክርስቶስ እንዳስቀየምክ ታውቃለህ። እህቶችሽን ባስቀየምሻቸው ቀን እነሱን በናቅሻቸው ቀን ክርስቶስ እንደናቅሽው ታውቂያለሽ። ምክንያቱም ክርስቶስ በደም የገዛቸው ገንዘቦቹ ናቸው እነዛ ሁሉ ፍጥረታት ማለት ነው። ስለዚህ ወገኖቼ ከዚህ በላይ መውረድ አለ እንዴ? አሁን ከወረድነው በላይ እንዴት ልንወርድ እንችላለን? የልዕልና ስፍራችንን እኮ እየለቀቅን ነው። ሰይጣን ያንን እንድንለቅ ይፈልጋል። አሁን ለትዕቢተኞች በዚያ ስፍራ ያላችሁ ይመስላችኋል? አሁን ለዘማውያን በዚያ ስፍራ የሚገኝላችሁ ይመስላችኋል? አሁን ለአመፀኞች፣ አሁን ለልከኞች ሰዎች በዚያ ማደሪያ የሚገኝላችሁ ይመስላችኋል? ምክንያቱም ክርስቶስ ይሄ አይደለማ። ክርስቶስን ለማይመስሉት ሁሉ በዚያ መገኘት አይቻላቸውም። ያ የመላእክት ዓለም ነው ወገኖች። ያ ክርስቶስ ብቻ የሚኖርበት ነው ወገኖች። በዚያ አይሁድ የሉም፣ በዚያ ጲላጦስ የለም፣ በዚያ ሐሰተኛ ፈራጆች የሉም፣ በዚያ ሐሰተኛ ከሳሾች፣ በዚያ ሐሰተኛ ምስክሮች የሉም፣ በዚያ አመፀኞች ተንኮለኞች የሉም። እነሱ በሌሉበት በዛ ሁሉ ለመኖር እኮ ከነዚህ ሁሉ መራቅ የለብንም እንደ ወገኖች። ክርስቶስን መምሰል ይኖርብናል። እሱን ለሚመስሉ ሁሉ በእውነት ዛሬ ማድረግ ተፈቅዶላችኋል። ዛሬ ወገኖቼ በአካል ነው እንጂ ያላረግነው ሁላችንም በልቡናችን ከሱ ጋር አብረን ወደ ሰማይ እንወጣለን። ዛሬ በልቡናችን ሁላችንም ወደ ሰማይ ወጥተን ከመላእክት ጋር ይሄንን በዓለ ዕርገት ልናከብር ይገባናል። ደመና ከዓይናቸው ሰውራ ተቀበለችው ይላል። ይሄ ደመና ነብዩ ዳንኤል አስቀድሞ በትንቢቱ የተመለከተው ደመና ነው። ተመልከቱ። በደመና መጣ ነው የሚለው። የሰው ልጅ የሚመስል በደመና መጣ ወደ ሸመገለው፣ በዘመናት ወደ ሸመገለው በደመና መጣ ተብሎ ነው የተጻፈው። ደመና ስጋ ማርያም ናት፣ ደመና ደግሞ የባህሪ ክብሩ ናት ብሎ አባቶቻችን ተርጉመውልናል። ሁለት ትርጉም ነው የነገርኳቸው። የእመቤታችን ከእመቤታችን የነሳው ስጋ ደመና ተብሎ ይጠራል። የባህሪ ክብሩም እንዲሁ ደመና ተብሎ ይጠራል። እሷ ሰውራ ተቀበለችው የተባለው ክርስቶስ ዳንኤል በትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ያለውን አነጻጽሩት። ሁለቱም ላይ ደመናዎች አሉ። ዳንኤል ለካ ያን የተመለከተው የሰው ልጅ የሚመስለውና በደመና ተቀምጦ ሲመጣ የተመለከተው ዛሬ ሐዋርያት ባይናቸው እየተመለከቱት ያለውና ደመና ካይናቸው ሰውራ የተቀበለችው እሱ ነው ማለት ነው። አረከ። በዚህ ሁኔታ እንግዲህ ተመለከትን ማለት ነው። ክርስቲያኖች ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነው እኔ ገርጂ ማርያም እኮ አሁን ይሄን የምትለውን ወሬ አዎ እንዲህ ነው የምናምነው እኮ በነገራችን ላይ ደግሞ መጣ እና መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ
ጌታችን ኢየሱስ ክርስቶስ ብቻ ነው። ይሄ እርግጠኛ ቤተክርስቲያን የምታስተምረው ውዳሴ ማርያም ላይ ወኮነ ሐራቂ ለሐዲስ ኪዳን በውሂ ዘደሙ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል። እንደገና ቅዱስ ቄርሎስ አሌክዛንድሪያ ምን ብሎ ይናገራል? አሁንስ በምን ስራ ተገለጠ? በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል። ክርስቶስ ይታይልናል። በነገራችን ላይ ዛሬ ለኛ በአስታራቂነት እንዴ። ስለዚህ አንተ ይሄ የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል ሙሉ ለሙሉ ተቀበለዋለህ ማለት ነው። ሳላላምጥ እኔ ብቻ ሳልሆን ቤተክርስቲያኔ ሙሉ ነው ተቀበለው። በዛ በሚያምኑ ቅድመ አያቶች ከዛ መሀል የተገኘው ሰው እኔ ወጣው በእግዚአብሔር ድንቅ አጠራር ወደ ገዳም ገባው። እናቴን ለስጋውና ደግሞ አጥቼ ጨሌውን አቃጥዬ በዛ ሰዓት እኔ ዛር ነበር፣ ከፍተኛ ዛር። እኛ ጋር አዳልሞት የሚባል እኛ ቤት ውስጥ በጣም ይመለካል። እኛ አናታችን ቅቤ የለንም። ቅቤ ተገዝቶ ግን ከፍቶችም ነበሩ። ከፍቶችም በምትነጥፍ ሰዓት ያው ከፍቶች ይነጥፋሉ። ጥጆች እንትስ በሚዩ ሰዓት ቅቤ ከሌለ እንኳን ቅቤ ከገበያ ውሃ ያልነካው ቅቤ ተብሎ ቅቤ ይገዛና ዛፍ ይቀባ ነበር። ሞረንትቻ ይባልና የዚህ አይነት ቡላ በግ ይፈለግና ይገዛ። ያ በግ እኛ ሳንበላ እዛ ዛፉ ስር ነው የሚቀመጠው። ታርዶ ደሙ ነው አቴቴ ይባላል። ብዙ ነገር ነው ያሳለፈው እና ያ አዳልሞቲ በየጊዜው ነበር የሚያስቆራት። እናቴ ሲነሳባት በር ዝጉብኝና ውጡ ነው የምትለን። ዘግተን ነው የምንወጣው። የህፃንነቴን ነው የምነግርህ። በእንደዛ አይነት ያደጉ ሰው ነው። ቤተሰብ እናቴም አባቴም ኦሮሞ ናቸው። እናቴ ፈይሴ ነገ ወሩ ትባላለች። አባታችን እናመሰግናለን። አባ ህፃን ናቸው፣ ታውቋቸዋላችሁ ሁላችሁም። እንግዲህ ይሄንን ቪዲዮ ማሳየት የፈለኩት አንድ ማሳየት የምፈልገው ቪዲዮ ስላለ ነው። ድምፁን ማስገባት ካለብኝ እንደ ሁኔታው አስገባለሁ። ዛሬ 3 ርዕስ ይዘን የመጣ ነው። አባታችን እንደተናገሩት በቤት ውስጥ የሚመለኩ አቴቴ ጨሌዎች፣ ቡና እየተፈላ የሚጓራለት የሚካደምለት፣ እንደገና በመተት በኮተት የሚጠራ የዶክተር መንፈስ ምናምን ከልጅነት ጀምሮ እየተደረገ እንዴት እንዳደግን ማስታወስ የሚያቅተን ሰዎች አለን አይመስለኝም። ብዙዎቻችን ይሄንን ስናስታውስ ግን በሁለት ነገር ነው። አንደኛ እንደው ስላላመለካችሁት ወይም ገብታችሁ ስላልተሳተፋችሁ የሆነ ፕሮሰስ ነው የሚመስላችሁ እንጂ አጋንንት በትክክል እየተመለከ አይመስላችሁም። አንዳንዶቻችሁ ግን በትክክል ሰይጣን እንደሆነ አውቃችሁ እየተመለከ እንደሆነ ገብቷችሁ ነው። እና ሁለት አይነት አስተዳደግ ነው ያደግነው ማለት ነው። እና ይሄ የኛ የምናስተምረው ትምህርት የሚያዳምጡን የመናፍስት ነገር የሚገባቸው ናቸው ለማለት ነው እሳቸውን ያመጣሁት። በጳጳስ ደረጃ በቆሞስነት ደረጃ እሳቸው እንደዚህ ከተናገሩ እንግዲህ መነኩሴም ናቸው። ገዳም የገቡበት መንገድ በራሱ በጣም ለየት ባለ መንገድ እናትና አባታቸውን ያስቆረቡበት መንገድ ያመልኩት የነበረው ከዛ ቤተሰብ መውጣታቸው እንዳለ ሆኖ ለምን አባ ህፃን እንደተባሉ ባይገባኝም ግን ሌላ ስም ይኖራቸዋል ብዬ አስባለሁ። ምናልባት ስማቸውን በደንብ ከጻፋችሁልኝ ማለት ነው። በእሳቸው አንደበት እንዲህ ሲመሰከር ስናይ ደስ ይላል። ለምን ስትሉ በእውነት በትክክል መንፈስ ሰዎች ላይ አለ፣ እየሰራ ነው፣ ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪነቱ ደግሞ እስከ እርጅና ጊዜ ድረስ እንደሆነ በአባቶቻችን ደረጃ እንደዚህ ሲመሰከር ጥሩ ነው። በምዕመናን ደረጃ ይኸው ገጠመኝ ያላችሁ ሁላችሁም የምትነግሩኝን እያቀረብኩኝ እስካሁን ተማምረናል። አሁን የሚቀሩን አባቶቻችን ናቸው መመስከር ያለባቸው ብዬ ስላሰብኩ ነው። የውጭው ዓለም በቪዲዮ እየቀረጸ እንደ ጥሩ ነገር የሚለቅልን ቪዲዮ ነው ዛሬ ያመጣሁት። አገራችን ውስጥ ብዙ ቪዲዮ ቢኖርም የውጭው ዓለም ቪዲዮ ግን ግልጽ ስለሆኑ ሰዎቹ እንደ ጥበብም እንደ ጥሩ ነገርም ስለሚቆጥሩት የሚያደርጉትን ነገር አያፍሩበትም ሲያቀርቡት። ቢገርማችሁ ማሳያችሁ ቪዲዮ አያፍሩበትም። ተመልከቱ። እነዚህ ቪዲዮዎች በጣም የሚያስደነግጡ ቪዲዮዎች ናቸው። አሻንጉሊት በክርም ሆነ በጨርቅ ይሰሩና እንዲደገምባት የምትፈልገዋ ሴትዮ ፎቶዋ በስፒል እዛ አሻንጉሊት ላይ ይሰካል። ከዛ በኋላ ይሄ ሁሉ የምታዩት መስዋዕት ለአጋንንት ይቀርባል። ሁሉ የምታዩት ይሄው ስልክ ቁጥሯ፣ ሜሴጇ፣ የሴትዮዋ አጠቃላይ ይደወልላታል በድግምት ማለት ነው። ሻማ ይበራል። ይሄ ሁሉ ይደረግና ይሄው ስፒል እግሯን ያዝ ከተባለ እግሯ ላይ ይሰካል።
መላ ሰውነቷ እንዲቆጣጠር ከተፈለገ እያንዳንዱ መርፌ የሚወክለው አንዳንድ አጋንንት ነው። አንደበቷን ዝጋ ከሆነ ደግሞ ይሄው ምላስ አድርጎ ይሰሩና በጨርቅ ምላሷን ይቆርጣሉ ማለት ነው። አያችሁታል? ምላስ ሲቆርጥ ተመልከቱ። ምላስ ሲቆርጥ ይሄ ማለት ንግግሩን አፉን ዝጋ እኔ ላይ እንዳይናገር ወይም ስብሰባ ላይ እንዲበላሽበት እንዲሰናከልበት ድግምት እንደዚህ ይደገማል። እነዚህ ድግምቶች ደግሞ በምንድን ነው የሚሰሩት? በጨርቅ በተሰራ አሻንጉሊት ማለት ነው። በእንጨትም በጨርቅም በላስቲክም ይሰራል። እንደ ዘመኑ ሂደት ነው። በጥንት ጊዜ ባለው ነገር ይሰራል። በጭቃም ሰርተው ጭቃውን የሚያቃጥሉ፣ ጭቃውን የሚረግጡ፣ ጭቃውን በድንጋይ የሚመቱ በጭቃ ተሰርቶ ስም ይጻፍበታል፣ ይወከላል። ያ ጭቃ ማንን ይወክላል? የሚደገምበትን ሰውዬ ወይም የሚደገምለትን ሰውዬ ወይም ሴትዮ ይወክላል። እና ለመጀመሪያ ጊዜ ታዲያ በምድራችን ላይ መጫወቻ አሻንጉሊት ዛሬ ተብሎ የመጣውን የጨርቅ አካል የሰሩት ማን ናቸው? ጠንቋዮች ናቸው ማለት ነው። ይሄንን ራሳቸው ናቸው በዶኩመንተሪ የሰሩት። በሚቀጥለው ቪዲዮ ማያውያን ወይም ደግሞ የማያ ህዝቦችና የአሁኑ ትውልድ እንዴት በምን ተሳሰረ ከሚለው ውስጥ አንዱ የጨርቅ አሻንጉሊት ሰርተው እንዴት ማጂክ ይሰሩ እንደነበረ በደንብ በሌላ ቪዲዮ መጣላቸዋል፣ ዶክመንተሪ ስላለው። ሰዎች ስለ ፈለገ አትናቴዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔ ለመስበር እየፈለጋችሁ ያላችሁ ሰዎች አትድከሙ። ከፈለጋችሁ ግን ድገሙ፣ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሁኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑ። እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉን ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱ እኔን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያደረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያደረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ።
መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን መነሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት፣ አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ፣ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁ እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገሳ አድርገው ጋበዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር የማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል የምትሉ ሰዎች ካላችሁ እኔ ጋር መጣችሁ ማውራት ትችላላችሁ። ችግራችሁ ህብረተሰብ አይደለም የሚፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ የተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት።
በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር። በህይወታችን የምንወዳቸው የምንሳሳላቸው ብዙ ሰዎች አሉ። እነዚህ በጣም የምንወዳቸው ሰዎች በአንድም በሌላ ምክንያት ችግር ይገጥማቸው። በጣም ስለምንወዳቸው ደግሞ ችግራቸውን ለመፍታት መፍትሄ ለመስጠት እንታገላለን፣ ያቅማችንን እንሞክራለን፣ እንደክማለን፣ እንጥራለን። ችግሩ ግን ሁሉም ችግር በእኛ አቅም የሚፈታ አይደለም። አንዳንድ ችግሮችን ምንም ነገር ብናደርግላቸው ልንፈታቸው ልንቀይራቸው እንደማንችል እናውቃለን። ተስፋ ያስቆርጣል። በቃ ምን ላድርግላት ምን ይሻላል ያሰኛል። ግን ብዙዎቻችን የዘነጋነው አንድ ትልቅ መፍትሄ አለ፣ ጸሎት የሚባል ማለት ነው። ጸሎት መፍትሄ አይመስለንም። አንደኛ ኢሚዲየት የሆነ ለውጥ ስለማናይ ተስፋ ያስቆርጠናል። እግዚአብሔር የሚሰማን አይመስለንም። እኔ በጣም ለራሴ ኃጢአተኛ ነኝ፣ ለራሴ ጸልዬ አላውቅም፣ ለሰው ብጸልይ እግዚአብሔር ይሰማኛል እንላለን። ብዙ የሚያሳስቡ ነገሮች ይሰሙንና ለነዛ ሰዎች መጸለይ እንዳለብን አናስብ። በሰውኛ መፍትሄ ለመፈለግ የተሻለ ሊረዳቸው የሚችል ሰው ፍለጋ ምናምን ነው የምንቸገር። ግን እግዚአብሔር ይሰማል። ለምንወደው ሰው ልናደርግለት የምንችለው መጨረሻ ትልቁ ነገር መጸለይ፣ በጣም መጸለይ ማለት ነው። እለት ሳናቋርጥ ለዓመት ለ2 ዓመት ለ3 ዓመት ሊሆን ይችላል ለሰዎች መጸለይ ይገባል። እግዚአብሔር አምላክ እንዲጎበኛቸው ችግራቸው እንዲፈታላቸው አቅም ጉልበት እንዲሆናቸው ለሰዎች መጸለይ ተገቢ ነገር ነው። በጣም ለምንወዳቸው ሰዎች ችግር ቢገጥማቸው ልናግዛቸው ልንረዳቸው ባንችል ዝም ብለን ሳንታክት ሳንሰለች ጸሎታችን ውጤት እያመጣ ፍሬ እያፈራ ባይመስለንም እንኳን ከመጸለይ ግን ወደ ኋላ ማለት የለብንም። ሁሉ ጊዜ በትጋት ብንጸልይላቸው፣ ሁሉ ጊዜ በትጋት ብናስባቸው እግዚአብሔር አምላክ እነሱን የሚጎበኝበት ቀን ይመጣል። ስለዚህ ይሄንን ፈጽሞ ከልባችን በማመን በጣም ለምንወዳቸው ሰዎች ልናደርግላቸው የሚገባው ነገር መጸለይ ነው የሚለውን ነገር እለት ማሰብ ይገባል ማለት ነው። ጸልዩላቸው፣ እግዚአብሔርም ይሰማቸዋል። ለነሱ የምትጸልዩ ጸሎት ለእናንተም በረከት ይዞ ይመጣል። አባቶቻችን ሲናገሩ አንድን ሰው ቅባት የሚቀባ ሰው ከሰውየው ጭንቅላት ቀድሞ ቅባት የሚነካው እጁ ነው ቀድሞ የሚርሰው በቅባቱ የሰውየውን ጸጉር ቅባት ሲቀባ ማለት ነውና ለነሱ የምናደርገው ጸሎት ለነሱ ብቻ ሳይሆን ለኛም በረከትን ይዞ ይመጣልና ይሄንን አምነን እግዚአብሔር አምላክ እንደው በቸርነቱ እንዲጎበኛቸው ችግራቸው እንዲፈታላቸው መፍትሄ እንዲያበጅላቸው አበክረን እንጸልይላቸው። እንኳን ለምንወዳቸው ለጠላቶቻችን እንድንጸልይ ነው መጽሐፍ ቅዱስ ያዘዘን። ስለዚህ ለምንወዳቸው ሰዎች ልናደርግላቸው የምንችለው ትልቁ ነገር መጸለይ ነው የሚለውን አጽንኦት ሰጥተን እንድናስበው ነው ማለት ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያበረቱ የሚያጠነክሩ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ሁላችሁም ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ብዙ ሰዎች እንዲማሩ እንዲቀየሩ እናድርግ። እግዚአብሔር አምላካችን በያለንበት ሰላሙን ፍቅሩን ይላክልን። ይቆየን። አሜን።